ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ፈጣንና አዳዲስ መረጃ እንዲደርሳችሁ ደግሞ ሳብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ጧት መቀሌ በታጣቂዎች ተጨናንቃለች። በብልጽግና በኩል ደግሞ ጮቤ ተረግጧል። ምንድነው ነገሩ? እናያለን። አብራችሁን ቆዩ። የህወሓት ወታደር ተብሎ የሚጠራው በነ ጀነራል ምግበይ የሚመራው የትግራይ ሰራዊት ወይም ቲዲኤፍ በአርሚ የተደራጀ ሲሆን ዛሬ ወደ መቀሌ የተቃውሞ ድምጹን እያሰማ በሰልፍ የገባ ሲሆን የገባው አርሚ 22 ኮር 3 የሰራዊት አባላት ድንገት ሳይታሰብ መቀሌ ከተማን በሰልፍና በተቃውሞ ድምጽ አስጨንቀዋታል። ታጣቂዎች ከሰልፉ ባሻገር መንገዶችን ድንጋይ በመጣል እየዘጉም ይገኛሉ። ነገሩ እንዲህ እያለ እየቀጠለ ነው። የሰልፉ መንስኤ ደግሞ እንዲህ ነው። ያልተከፈለ ደሞዝ ይከፈለን የሚል ሲሆን ከዚህ ጉዳይ ጋር በተያያዘ የቀድሞው የትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ለክልሉ የፌዴራል መንግስት የበጀተውን በጀት በርካታ በጀቱን ለታጣቂዎች ነው ስንከፍል የቆየን ማለታቸው የሚታወስ ነው። ታዲያ ሰልፈኞች ወደ ፕሬዝዳንት ጀነራል ታደሰ ወረደ ቢሮ ምላሽ ለማግኘት ያቀኑ ሲሆን ለዚህ ሰልፍ መነሻ የሆነው ደግሞ ኮሚሽኑ ከቀናቶች በፊት ያሳለፈው ውሳኔ እንደሆነም ይናገራል። ውሳኔውም የኢትዮጵያ ተሃድሶ ኮሚሽን ለህወሓት ታጣቂዎች ዲዲአር እንዲቋረጥ በመወሰኑ ምክንያት መሆኑን ምንጮቻችን ገልጸዋል። ዲዲአር ጋር በተያያዘ ከዚህ ቀደም የፌዴራል መንግስትና የህወሓት አመራሮች አንዳቸው በአንዳቸው ሰበብ ሲያደርጉ መምጣታቸው የሚታወስ ነው። ነገሩ በዚህ ከቀጠለ ጉዳዩ ወደ ሌሎች አርሚዎች ሲያሸኝ ጢስ ወጋኝ ይሆናል ተብሎም ይጠበቃል። ይህ ከሆነ ደግሞ ህወሓት ወደማይወጣበት ችግር ውስጥ ሊገባ ይችላል። በቀጠናው ያለው ተደማጭና ተቀባይነትም አደጋ ላይ ሊወርቅ ይችላል እየተባለም ይገኛል። ከዚህ የጥቅማ ጥቅም ጥያቄ ጋር በተያያዘ ለታጣቂዎችም ይሁን ለህወሓት አመራሮች ብቸኛው ምላሽ ሰጭና የመፍትሄ አካል ይሆናል ተብሎ የሚጠበቀው በጀነራል ታደሰ ወረደ እየተመራ ያለው ጊዜያዊ አስተዳደር ከፌዴራል መንግስት እየተዘገነ የሚሰጠው በጀት ላይ ብቻ ነው ተብሎም ይጠበቃል። ይህኛው በዚህ ቆየንና ወደኋላ በመስተዳድሩና በህወሓት አመራሮች በኩል ሊሰጡ የሚችሉ ምላሾችን ይዘን የምንመለስ ይሆናል። እስከዛ በያላችሁበት ሰላማችሁ ይብዛ። ቻናሉ ኢትዮ ማለዳ ነው። ሰናይ ጊዜ ይሁንላችሁ።